ማን እንደጠራችሁ ማወቅ አለባችሁ። ቸርች ውስጥ ይወሉ ተለልቅ አኩራፊ ሰዎች አሉ። እኔ በጣም እድገት የሚመስላቸው አንዳንድ አገልጋዮች ደግሞ ይወሉ ልንገርህ በደንብ ተከታተለኝ። እድገት የሚመስላቸው አንዳንድ አገልጋዮች የሚገርም ሾጣጣ ጫማ ኮንዲዮት የመሰለ ሱሪ ይወሉ ቀጭን ሱሪ በሆነ ነገር አድርጎ በቃ በያስፋልቱ እድገትም አይደለም። ደግሞ ይሄ ያባኮዳ ጎጆ የሚያክል ጸጉር አርጎ መሄድ እድገት የሚመስላቸው አገልጋዮች አሉ። ውጣ ከዛም ይሄም እድገት አይደለም ያም እድገት አይደለም። መንዳትም በሰፊም ቤት ውስጥ መኖር ታዋቂ መሆንም ካሴት ማውጣትም አውሮፓ መብረርም አሜሪካ መብረርም የትም ብትሄድ ይኸውልህ አንድ ነገር ልንገርህ፣ የጠራህን ስታውቀው ባስቀመጠህ ቦታ ላይ ታማኝ ትሆናለህ። ምክንያቱም ምን እንደሆነ ታውቃለህ? የጠራውን የማያውቅ ሰው በተሰጠው መክሊት አይነግድም፣ ይቀብረዋል። የፍርሃት ስፒሪት፣ የዴስፐሬሽን ስፒሪት፣ ይሄ የበታችነት መንፈስ በጣም እኔ የምላችሁ የበታችነት መንፈስ በጣም ከባድ ነው ታውቃለህ። ሰልፍ ኮንፊደንስ ሁሉ ይመታል። ቆሞ ሲያገለግል ሰው የሚባረክ አይመስለው፣ ይሳቀቃል። የራሱ መዝሙር ሲዘምር ሰው የሚባረክ ስለማይመስለው ወዲያውኑ ወደ አካላዊ መዝሙር ነው የሚፈረጥጠው። የጠራህን ስታውቅ ኮንፊደንት ነው የምትሆን። ስትቆም ራሱ ፊት ያስታውቃል። በሞገስ ነው የምትቆም። ክብር ለኢየሱስ ይሁን። የተሳሳተ መረጃ ሰይጣን ወደ አእምሯችን ከቷል። ግርግሩ በስቷል። የጠራንን ማወቅ የሚባል ነገር በነገራችን ላይ አምሶ ሶሪ ሴይ ዲስ ዋን ከ70% ከ80% በላይ የኢትዮጵያ ቤተክርስቲያን አገልጋይ አሁን ራሱን የጠራ ነው። የጠራው የሚያውቅ ራሱን የጠራ ነው። ለምሳሌ ያበላል ነው ነብይነት ያበላል፣ እንትንነት ያበላል። አይ ቲንክ ጎንደር ዩኒቨርሲቲ መሰለኝ አንድ አስተማሪ ቆሞ ያስተምራል። ቄስ በሪውን ሲናገር ነው የሰማሁት። እያስተማረ ያለ ለምንድን ነው ይሄን ፊልድ የመረጥሽው ይላል። ያችም ያበላል ትላል። ያበላል አንቺ ስለመረጥሽው ያበላል፣ አንተ ስለመረጥከው ያበላል። በቃ ሁሉም የመረጡት ያበላልን መርዝ ብሎ አላችሁ። ምድሪቱን ልትበሏት ነዋ፣ ልትጠቅሟት ሳይሆን ልትበሏት ስለሆነ መርዝ ብሉ፣ እንደናንተ ያለውን አላስተምርም ብሎ አለ። ሂድ እስቲ አሁን እኔ የምልህ ፓስተሩ ወደ ነብይነት መሸጋገር ለምን አስፈልገው? የጠራውን የሚያውቅ ከሆነ ያው የጠጣው መንፈስ በውስጡ የነቢያት መንፈስ ከሆነ የሚፈውስ መንፈስ ከሆነ ያው ስጦታ መልቲ ዳይሜንሽን የሚሰራ ከሆነ ስሙን መቀየር ምን ያስፈልጋል? እንደ ኤዲ አሚን ዳዳ 17 አይነት ሹመት ምን ያስፈልገው? የጠራችሁን ካላወቃችሁ የዴድ ሚስቴክ ዘመናችሁን ሁሉ እየተንፈራፈራችሁ ነው የምትኖሩት። ኮንፊደንት አትሆኑ። ሐዋርያው ጴጥሮስ ለሚጽፍላቸው ተደራሲያኑ የጠራንን በማወቅ የሚለው ስቴትመንት ቀላል እንዳይመስላችሁ የሰማይ አምላክ ምስክሬ በጣም ብዙ አገልጋዮችን የገደለ። እኔ የምልህ ቆይ ለምሳሌ የጠራውን የሚያውቅ እኮ አገልጋይ አሜሪካንም ስለሄደ ኢትዮጵያም ስለኖረ ሳይሆን በጠራው ነው የሚኖረው። አሜን። በጠራው እግዚአብሔር አምላክ በምድረ በዳ 100 እጥፍ እንዲያፈራ እንደሚያደርግ ያምናል። የጠራውን ካወቀ አሁን እኮ አንዳንዱ ይሄኔ ጌታ ሆይ እኔ አላገባም፣ ከኢትዮጵያ በፍጹም በኢየሱስ ስም አላገባም፣ ከአሜሪካ ነው ፈልገው ለአገልግሎቴ ለእድገት በቃ ጌታ ሆይ ታውቃ አይደለ እድገት በቃ ይሄ ምናምን ይላል። በሰበቡ መምሬ ተሳቡ ነው ነገሩ። እኔ ቁጭ ብሎ ይጠብቃል። አሜሪካ ሚያ እባካችሁ ሲጮሃችሁ የጠራኝን በማወቅ በሎ የሚቀጥለውን ዘመን እኖራለሁ በሎልኝ። ድገሙልኝ አልኩትን። የጠራልኝም በማወቅ በሎ የሚቀጥለውን ዘመን እኖራለሁ በሏል። አየህ መደነቅ መስሏት እህቴ አቡዳቢ የምትኖር እህት አለችኝና እዛ ድንገት ለአገልግሎት ሄጄ ይዛኝ ገባች። የሆነ የንጉሱ የአቡዳቢ ንጉስ የሆነ ምናምን የሚባል አለ። ጠቅላላ ይሄ ፒላሩ ሁሉ ምኑ ምሰሶ ሁሉ ሳይቀር በወርቅ የተለበጠ ነው። ይዛኝ ገብታ መደነቅ መስሏታል። ጅዝብ አልኩ። ይባስ በቃ አካሄዴ ሁሉ ተቀየረ። ምክንያቱም እኔ ብራዘር የመንፈሱን ውሃ ስጠጣ ነው የኖርኩት። ወርቅ አሳየኸኝ፣ ይኸው ልጅነቴን የጨረሰው ጌታ
አንተ እዚህ ውስጥ እኮ እየጸለይክ ብትሞት አይቆጭህ። አዛ ጠየቀችኝ እንዴት ነው አልወደድከውም? ምንም ሰርፕራይዝ እየሆንክ አይደለም ስትለኝ በእናትሽ በጣም እየከፋኝ ነው አልኳት። ምን ነው በቃ ምንም ጅዝብ አልኩ አስጠላኛል። እኔ ማቀው ብራዘር ተንበረክኬ ሎስ ፕራዛ አንቴሪዮን አንፍራስታቡር ስል ሰማይ ከፍት ብሎ መላእክቶች ወርደው ባጋንንት ፊት ላይ ጥፊ ሲያጣርፉ እንደዚህ ነው ማቀው። እኔ ምላጭ ኤቭሪቲንግ ብርቅ እንደሆነብን ልንሞት ብርቅ ኢየሱስ ነው። ብርቅ መንፈስ ቅዱስ ነው። የእግዚአብሔር እሳት ይግባባቸው። ብርቅ መንፈሱ ነው። በምትሄድበት ቦታ ሁሉ አጋንንት የሚያስወጣ በምትወጪበት በምትገቢበት ቦታ ሁሉ ሰይጣንን እንደ እንክርዳድ የሚያበጥር ብርቅ መንፈሱ ነው። ምንም ነገር ብርቅ የለም። ምንም ነገር ብርቅ የለም። በዚህ የጠራችሁን ስታቁ ውስጣችሁ በኃይል ነው የሚሞላ። አትሸበሩ። እንትና አሸብርህ እንትና አንቀጠቅጥህ ብትለብስ ብትራቆት ብትበላ ባትበላ ይገነብ ኮንፊደንት መንፈስ ቅዱስ የጠራህን ስታቅ ራሱ እኮ የጠራህን ስታቅ እንደተወደደ ልጅ ነው እግዚአብሔር። የተወደደ ልጆች ምን ማለት ኮንፊደንሳሞች ናቸው። አሜን። አባታቸው እንደማይጠላቸው እናታቸው እንደማጠላቸው ለነሱ ምንም አይነት ዋጋ እንደሚከፍል የተሰማቸው ልጆች ኮንፊደንት ፊታቸው ራሱ የፉጨት አስተማሪ አይመስልም። ዘና ያሉ ናቸው። እንደተወደደ ልጅ ተመላለሽ። እንደደነገጠሽ ጦጣ እንዲህ እንደ የዣ ጦጣ እንዲህ ያልሽ ዘመነሽን አጨርሽ የጠራሽን በማወቅ አሜን። በርካ ይሁንባችሁ። ምንም የጠራችሁን በማወቅ የምትኖሩት ኑሮ ሁሉ የርካታ ኑሮ ነው። በነገራችን ላይ በስዋቪዲና በሳቲስፋክሽን መሃል ትልቅ ልዩነት አለ። ሳቲስፋክሽን ማለት ቀዝቃዛ ውሃ ጠጥተህ ውስጥ የቀዝቀዛ ለምትለው ነው። ስዋቪዲ ማለት የመንፈስ እርካታ ማለት ነው። ውስጥህ ይኸውልህ በድርቅ ዘመን በረሃብ ዘመን ውስጥህ በልማት ነው የሚንቀሳቀሰው። በምትገቢበት ቦታ ሁሉ ኢምፓክት እንደምታመጪ ነው የምታውቂው። የደረቀ ቦታ ላይ ገብተሽ እግዚአብሔር ህይወትን ለምን እንደሚያደርግ ነው የምታምኚው። አረ እግዚአብሔር አምላክ በዚህ መንፈስ ህይወታችሁን ያጠለቅልቀው። ጠራችሁን በማወቅ የጠራችሁን አሁን የምናገረው ነገር ለስጋዊ ሰው ሊገባው አይችልም። በአእምሮ መረዳትና በራሱ ማስተዋል ለሚደገፍ ሰው ይሄ ነገር አይገባው። ከሞን እባካችሁ አንድ ነገር ለዚህ ጉባኤ እጠማለሁ። እለት ህይወታችን እየተቀየረ ይሄድ። ከክብር ወደ ክብር፣ ከክብር ወደ ክብር፣ ከክብር ወደ ክብር። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል ይሄ ወሳኝ ነገር ለህይወትና እግዚአብሔርን አየህ it's all about እግዚአብሔር ሲጠራህ ራሱን እንድትመስል ነው የሚጠራህ። አካሌን እንድትመስል አካሌን ለህይወትና እግዚአብሔርን ለመምሰል ቀላል ነው። እኔ አሁን እዚሁ ትንታኔ ውስጥ በገባ ቀናት አይበቁንም። ለህይወት ነው የተጠራህ። በምትገባበት ቦታ ሁሉ በሞት ፊት ቆመ ህይወትን የምታንጸባረቅም እግዚአብሔርን ለመምሰል መጽሐፍ እንደዚህ ብሎ ይናገራል። በመጥፎና በጠማማ ትውልድ መካከል ያለማጉረምረም እኮ ነው ንጹህ ሆናችሁ እያበራን ሻይን እያደረግን ጽድቅን እየገለጠን እንድንሄድ ነው መጽሐፍ ቅዱስ ስለኛነታችን የጻፈው። በመጥፎና በጠማማ ትውልድ መካከል እግዚአብሔርን በመምሰል የሚታየኝ እኔ ጠቅላላ ቤተክርስቲያን ውስጥ ከትልቅ ይቅርታ ጋር በጣም ከባድ የሆነ የእድገት ስትራግል ውስጥ ነው ያለነው። አላደግንም ገና። የሚተነበዩ ትንቢቶችን ይሁ ከምድር የወጡ አይደሉም። ስለ ወንጌል የሚሸቱ አይደሉም። አብዛኛው ሰው የሚሰበሰበው የስጋዊ ነገሩን ፉልፊል ለማድረግ ነው። ስለ ጸሎትና ስለ እግዚአብሔር ቃል እግዚአብሔርን ስለመምሰልና ስለ ሰከንድ ካሚንግ ኦፍ አወር ክራይስት ጂሰስ ሂምሰልፍ ስለ ኢየሱስ ክርስቶስ ስለ ዳግም ስለ መምጣቱ ስለ መዘጋጀት የፊት መጨማደር ስለሌለባት ቤተክርስቲያን ስለ ሙሽራይቱ የሚወራ አይደለም። እስቲ የቱ ጋር ነው ዘላችሁ አሜን የምትሉት? ራሱ ከስንት አንድ እኮ ነው አንዳንድ እንደዚህ አይነት ጉባኤ የምታገኙት። ያኮርፋሉ ጭራሽ። ምክንያቱም የለመዱት ጠቅላላ አየር ላይ ነው የሚራመዱት። አየር ላይ እንዲሆናል ነገ ትባረካለህ 17 ሲኖ ትራክስ ገዛ ያለው ይላል። ምን ይሰራል? አንዱም ራሱ መከራ እኮ አንዱ ራሱ የማመሰግን ብሎ መጽሐፍ ቅዱስ የሚናገረው በአስኳት ሩብ ነገር እንኳን ቴንክ ዩ ጋድ በቃ this is the for me በቃ እግዚአብሔር ተመስገን ሲል ይበዛል። አሜን። ይሄ ህይወት ነው የሚያስፈልግ። አይታችኋል? አንዳንድ ህፃናት ትልቅዬ እንትን ይዘው የሰው የሚያዩ የሚሉ ይሄ ስፒሪት ነው ቸርች ውስጥ ያለ። ትልቅ እኮ ዳቦ ይዟል እንደዚህ አቅፎ እኮ ግን የጎረቤቱን ነው።
ቸርች ውስጥ ይሄን መንፈስ ነው ያያየ ባጭው የማይረካ ትውልድ ተርነካ አድርጌ ልለፍ የጸሎት ህይወታችሁን ለማሳየት ጸላይ ነው ለመባል እሱ እኮ ለሊት ተነስቶ ይተጋል እንድትባል የሰው ግርግዳ ምትደበድብ ካንዳንድ ሰው ጋር እስቲ አብራችሁ ደሩ ልክ ከለሊቱ 8 ሰዓት ወይ ቅሸት ከቀሰቀሰው እንኳን ጸለይክ እንድትለው ማለት ነው ጸለይክ እንድትለው አብረህ እኮ ብርድ ልብስ ለብሰህ ሃሌሉያ ብርድ ልብሱን ጣራ ያስነካና አንተን አስደንግጦ ልብህ ይመታል ተነስተህ ምን ሆነ ነው እንኳን የጸሎት ህይወት የሰው የግብዝነት ነው ውስጥ ያለ የጸሎት ህይወት ራሱ ይወልህ እዛው ሆነ በእንባህ እንዲወረድ መጸለይ ይችላል ድምጽን ሳታሰማ ጸለይክ ለመባል የሰው ግርግዳ እዚህ ጎረቤት ላይ መሰራ ዋ አትበል በነገራችን ላይ አንዲት እህታችን የዛሬ ጥቂት ዓመት የተናገረችውን ነገር ልንገራችሁ ሞባይል በዛ ዘመን በጣም ብርቅ ነበር እና አንድ ምሳሌ ስትናገር ሰማዋት ብዙ ሰዎች ሞባይል አውጥተው አንዳንድ ሰዎች ተደወለላቸው እንዲባል ወይ ሞባይል እንዳላቸው ይታወቅ ዘንድ ሳይደወል ጆሮአቸው ላይ አርገው ይሄዳሉ ምን አልከኝ ምናምን ይያሉ ጆሮአቸው ላይ ሳያውቁት ስልክ የጮህባቸው ሰዎች አሉ ጥሪ ፈጽም እቺ ሴት ስትናገር እንዲህ አለች ሞባይል እንዳላችሁ እንዲታወቅ እዚህ ላይ አርጋችሁ አትሄዱ እንዲያና እዚህ ላይ ትልቅ አርጋችሁ አትሄዱ ሲጮህ ይታወቃል አለች the same is true የትጋት ህይወት በተግባር ነው የሚታወቀው ጓዳ የምታደርገውን እግዚአብሔር በአደባባይ በተግባር ይከፍልሃል የጸሎት ሰው የእግዚአብሔር ቃል ዕውቀት ያለበት እንዲያና እንዲህ እንድትባል ህይወትህን በተግባር ላይ ሙላ ያ ማለት ፕራግማቲክ ላይፍ ማለት ነው ተግባራዊ እውነታ ፊዚካል ሪያልም ላይ መቶ ቁጭ የሚለው ይሄ ጓዳው ላይ በጣም የሚተጋ ሰው ነው ማለት ነው ራሱ ሰው በህይወትህ ሰርፕራይዝ የሚሆንበት አካሄድ እዛ ላይ ነው አንዳንድ ሰው ብድግ ብሎ ለሊት 9 ሰዓት ላይ ስጸልይ ይላል እንዲጸልይ እንደጸለየ እንዲታወቅለት እንጂ ቁም ነገር ለማስተላለፍ ፈልጎ አይደል ጮሃችሁ እስቲ ትጋትን ሁሉ እያሳየው ብለዋል በመጽሐፍ እውነት እንዲህ ተብሎ ተጽፏል የሰው ሀብቱ ትጋቱ ትጉ ሴቶችን ያያቸው ገዢ መንፈስ ነው ላያቸው ላይ ያለ ያጠናሉ ይጸልያሉ ዝርክርኮች አይደሉ ራሳቸውን ይጠብቃሉ በነገር ሁሉ ኤክሴል ያደረገ ማይንድ እንዲኖራቸው ይፈልጋሉ በነገራችን ላይ ትጓን ሰዎች ብዙ በመለፍለፍ አያምኑም ጸጥተኞች ናቸው ይሰማሉ ራሱ በነገራችን ላይ ስላሰማም ህግ ጥቂት ነገር ልናገር 3-4 ሆናችሁ ስትቀመጡ ቅደም ይልሃል በመለፍለፍ ሰው ወሬ ጀምሮ ታቋርጥ ይሆን ስንፍና ላይ ያለ ማለት ነው ለመሰማት ያለህን አባዜ ነው የሚያመላክተው ወሬ የማያስጨርሱ ሰዎች አሉ ታውቃለህ የሚገርም እንደዚህ ስትል ይላል ይገርማል እንደዚህ ስትል የኔ ወርቅ ስትል ገና ይሄ የኔ የገዛሁት ወርቅ ወርቁ ትዝ ይልሃል ጋሽ ወርቁ ብሎ ይላል የወሬ ስፒሪት የቅደም የሚል አባ